ዴዚ ስቅስቅ ብላ አለቀሰች። ሳምሪን እንዴት ከኔ ያስበልጦ ሳምሪን ያያል ብሎ ፋኒም ባልሽን ያዥልኝ ዴዚ ስል መልእክት አስተላለፈ። ሰላም ሰላም ወደ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም ሁሉ መልካም ከኔ እግዚአብሔር ይመስገን ሁሉ ሰላም ሁሉ መልካም ነው። ዛሬ ደግሞ በአዲስ ቪዲዮ ወደ እናንተ ከች ብለናል ማለት ነው። ውድ ቤተሰቦቼ የዛሬው ቪዲዮ ደግሞ በጣም የሚገርም ነው ማለት ነው እና ዛሬ ላይ ቢያው እንደምታዩት ዴዚም አሌክስም የሳምሪ ባልም ፋኒ ሆነው ገብተው ነበር ማለት ነው ላይቭ ላይ እና ከዛ በቃ ዛሬ ከአንቺ ጋር ማውራት አልፈልግም ብሎ አሌክስ ወጣ ማለት ነው። ሲወጣ ከዛ ፋኒ ላከላትና ከዛ ዴዚ አላት ወይ ደህና ነሽ እንዴት ነሽ? እግዚአብሔር ይመስገን ደህና ነህ አለችው ማለት ሀዋርያዋ ፋይ ምናምን ተባባሉና ከዛ በኋላ ባልሽን ያዥልኝ እኔ ሚስት ጋር ምን ይሰራል ብሎ ቀወጠው አልኳችሁ። ቀወጠው በቃ ቀወጠው ፋኒ ማለት ነው። ፋኒ እኔ ሚስት ጋር ምን ይሰራል ባልሽን ያዥልኝ ስለዚህ ከዛ አለቀሰች። እንዴ እውነት ነው እንዴ እንዴት ነው እንደዚህ ምናምን እኛ እኮ እንደዚህ ካንቺ ጋር ዱባይ ልንሄድ ምናምን እንደዚህ ተይዞልን ሆቴል ምናምን ተዘጋጅቶልን ማስታወቂያ ሁሉ ሰርተው ቲክቶክ ላይ ፖስተውታል ምናምን እና እናንተ በቃ ቪዛችሁ ሁሉ ተስተካክሎ ምናምን ትመጣላችሁ ሲባል ከዛ ትናንትና እሱ እኔ ካንቺ ጋር አልሄድም መሄድ የምፈልገው ከሳምሪ ጋር ነው ብሎ አለኝ። እንደዛ ሲለኝ እኔ አብረው ያው አንድ ጋር ጀርመን ስለሚኖሩ ያው በአየር እንደዚህ ትኬት አንድ ሰዓት ቆርጦ እኩል በተመሳሳይ አብረው እዛ ዱባይ ይበራሉ። ከዛ በኋላ እኔ ደግሞ ከዚህ ከአሜሪካ ሄዳለሁ ዱባይ እንገናኛለን ዝም ብለን እንዝናናለን። እሷም የራሷ ሆቴል ትይዛለች እኛም እንደዛ እኔ ያሰብኩት እንደዚህ ነው እንጂ እኔ እውነት መሆኑን መቼ ያሰብኩ እንደዚህ ነው እንጂ የተባባልነውም እንደዚህ ነው እያወራ ያለው ግን ገና አልወሰንም ብላለችው ማለት ነው። ይሄንን ስትል ፋኒ ደግሞ ኖ እሱ የሚፈልገው ከሚስቴ ጋር አብሮ መዝናናት ከሚስቴ ጋር ነው። ስለዚህ እኔ ሚስቴን ብፈታትም የልጆቼ እናት ናት። አንቺ እንደዚህ ማድረግ የለብሽም። ተቆጭ ባልሽን ተቆጥተሽ ያዢ እኔ ሚስት ጋር እንዳይሄድ አላይ እንጣላለን ብሎ ፋኒ መልእክት አስተላለፈ። እናንተ እና በጣም አሁን ውዝግብ ላይ ናቸው ያሉት። እስኪ መጨረሻውን አብረን እናያለን ማለት ነው። እና እኔ በጣም የገረመኝ ማለት ነው ምን ይባላል መሰላችሁ? ወንድ ልጅ የጣለውን እቃ ሲያነሱበት ይወዳል ማለት አይወድም ይቆጣል ይባላል ማለት ነው። እና ያ የሚባለው ነገር እውነት ነው እንዲህ አልኩኝ ማለት ነው። ለምሳሌ ሲሆን አልፈልግም ብሎ ተፋቶ ምናምን ልጆቹን እያሳደገ ነው ያለው እሷም እናቷ ጋር ነው ያለችው ምናምን ነገር ማለት ነው። አሁን እንደገና ሚስቴ ምናምን ሲል አይፈራም አያፍርም ወይ ማለት ነው። እና እንደዛ ብሎ አለ ማለት ነው። ይሄንን ሲል በቃ ዴዚም ትንሽ ከፋ ምናምን ቢላት እሺ እጠይቀዋለሁ አይሄድም እኔን ትቶ ከኔ ጋር ነው የምንሄደው ከእሷ ጋር ይሄድ ምናምን አለችው። እና ዴዚ አለቀሰች እላችኋለሁ እና አሳዘነችኝ ስታለቅስ። እና ለምንድነው ይሄ ነገር የሚሆነው ማለት ነው? ድራማ በቃ ተመካክሮ ይሄማ ከሆነ እንደዚህ ከሆነ እኔ እንደራሴ ማለት ነው ፋኒና ሳምሪም አልተጣሉም ለዩቲዩብ ወይም እንደዚህ ቲክታክ ላይ እንደዚህ ለመፈመስ ቪው እንዲታይላቸው ምናምን ነው እንጂ ተጣልተው አይደለም ነው የምለው። እንደዛ አሁንማ ሚስቴን አትንካ ምናምን የሚል ከሆነ ማለት ነው። እንዴ አንድ ወንድ ልጅ የጣለውን ሲያነሱበት አይወድም እንደሚባለው ከሆነ ሰው ፈቶ ጥሎ አልፈልግም ብሎ ካለ በኋላ ሚስቴን አትንኩ ምን አይነት ህግ ነው? ከዛ ሲሉ ማለት ነው ከዛ አሌክስም ከዛ አይ ማንም የሚመለከተው ነገር የለም የፈለኩትን የመሆን የመዝናናት መብት አለኝ አሁን ነው እድሜ አሁን ጊዜ ነው ብሎ ከላይ በቃ ትቷቸው ወጣ ማለት ነው። እና ዴዚና እንትና ብቻ ቀሩ ማለት ነው። ዴዚም በጣም እያለቀሰች እየከፋን ነበር። ፋኒም በቃ አይ እኔ እንድታለቅሽ ምናምን ሳይሆን እውነታውን እንድነግርሽ ነው ከሚስቴ ላይ እልፍ ይበል ሚስቴ ጋር አይድረስ ከሚስቴ ጋር አያውራ። ዱባይም ሚስቴና እሱ አንድ ጋር መሄድ የለባቸውም። እሱ በሌላ ይሄዳል እሷ በሌላ ትሄዳለች። አሊያም እሱ ሲመጣ እሷ ትሄዳለች እንጂ እንዴት ነው እንደዚህ የሚሆኑት? ከዛ ደግሞ ምን አለች መሰላችሁ ዴዚ ማለት ነው ምን አንድ ጋር አይደል እንዴ የምትኖሩት እዛው ጀርመን ይገናኙ እንደሆነ ምናምን ተደዋውሎ ምናምን አውርተው እንደው ምናምን የምታውቀው ነገር አለ ምናምን ብላ ጠይቀችው ማለት ስትጠይቅ ኖ እኔ አላውቅም እኔ ያለሁት ሌላ ከተማ ነው። አንድ ሰፈር ያለንበትን አሁን ቀይረናል ያው በልጆቹ ምክንያት ቤት ምናምን ተሰጥቶት የለ ፋኒ ቀይሬያለሁ እንደዛ ምናምን ነው እንጂ አሁን አንድ ጋር አይደለንም ብሎ አለ ማለት ነው። እና እኔ በጣም ገረመኝ። እንዴት ነው ወንድ ልጅ የጣሉትን ሲያነሱበት አይወድም ይባላል የሚባለው?
ትክክለኛ ዛሬ አየሁኝ ብያልኩኝ ማለት ነው። እና አንዳንድ ጊዜ ማለት ነው ውድ ቤተሰብ ለምንድነው ማለት ለምንድነው እንደዚህ የሚሆኑት? ለምንድንስ ነው እሷን እንደዛ እያሉ የሚሉት ማለት ነው? እና አሁን ነፍሰ ጡር ነበረች አንዴ ልጁ የኔ አይደለም የኔ እንዲህ ነው ሲሉ አሁን ስለ ነፍጠርነቷ ምንም ነገር ስለ እርግዝናዋ ምንም ነገር አውርተው የማያውቁ ጸጥ ብለዋል። አሌክስም የኔ ልጅ አይደለም የራስሽ ጉዳይ ሁሉ ምናምን እያላት ነበረ ማለት ነው። እና አሁን ዝም ብላለች ዴዚ። አሁን ስለ ዱባዩ ነው በቃ ውጥረት የተያዘው። እና ሳምሪን እኔ መቆጣት እፈልጋለሁ። ምክንያቱም የራሷን ህይወት አበላሽታ ከባሏ ጋር ልስማማ ብሎ ይኸው ባልየው ልጆቹን እያሳደገ እየተንከራተተ ስራውን ትቶ ምናምን ልጅ ማሳደግ በነገራችን ላይ መንግስት ብር ቢሰጣችሁም ቤቱንም ቢሰጣቸው አንድ ጋር ቢሆኑ ምንም ቢሉም ማለት ነው ከባድ ነው ማለት አሁን እኛ ቀለል አድርገን ያየነው የልጆች ልብስ ያጥባል ከልጆች ጋር ይውላል ይተኛል በቃ ስራ የለውም ስራ አይሰራም ምናምን ብለን ነው የምናስበው። መንግስት ነው ቤትም የሚሰጠው ምግብም ልጆቹም ምናምን የሚያሳድገው ብለን ይሆናል የምናስበው። እኛ ግን በጣም ከባድ ነው ልጅ ማሳደግ ጸባያቸው የነሱ ልብስ መቀየር ይሄን አትንኩ ብሎ በቃ ላደስ ልጅን ቀርጾ ለማሳደግ ብዙ ፈተና አለው። እንደዛ እያየ እያሳደገ ነው። አሁን ደግሞ ከዚህኛው ጋር ነው አብሬ የምሄደው አብሬ እንትን የምለው የምትለው ስለምንድነው ሳምሪ? ለምንድነው ምን አይታ ነው የልጆቹን ህይወት ልትበጠብጥ ነው ወይ? እኔ ራሱ ይሄ አሁን ጥያቄ ሆኖብኛል። እስከዛሬ አውርተው አያውቁ ምን አያውቁ። እናሂቱ ነበረች እናሂቱ እኮ አሞራውም ማለት ነው በጣም ትሰድበው ነበረ በፊት። አሁን እንደዚህ ሲሉ እኔ ያሳዝኖኛል። አሞራው እንግዲህ አንድ ሀገር አይደሉ ያየው የለ እኔ ያሳዝኖኛል። ልጆቹ እንደዚህ ይዞ ሲንከራተት እሷም እንዲህ አረገኝ አያግዘኝ ምናምን አለች እያለ ሲል ለሁለቱም አስተያየት ሰጥቶ ነበረ። እሱም ያሳዝነኛል ልጆቹን ይዞ ለብቻው ሲንከራተት እሷም እንዲህ አረገኝ ስትል በጣም ከባድ ነው ብሎ ትንሽ አስተያየት ምናምን ሰጥቶ ነበር። ከዛ ጂጂክያ ልጄን እንዳትናገር አልለቅህም ምናምን ገና ብዙ ነው የማረግ። አንተ እዛ እሷን አሜሪካ አስቀምጠህ አንተ ኢትዮጵያ ሄደህ የምታደርጋትን ነገር ሁሉ አይቻለሁ ምናምን እያለች ስትለው ነበረ ጂጂክያ ማለት ነው። እና ዛሬ እንዴት ነው አሁን ከሳምሪ ጋር ፍቅር ሆኖ እስከ ዱባይ ድረስ የሚያወሩት ነው? ማስታወቂያ ሲሰራ ማስታወቂያውን አይታ ቆይ እኔም አብሬ ልሂድ ብላ አስባ ነው። ብቻ ግራ የገባው ነገር ነው ማለት ነው። እና ዴዚ ታሳዝናለች። እንደዚህ እያደረጉ ባይበጠብጧት ህይወታቸውን ቢኖሩ ብዬ ባይኔ ማለት ነው። እና አሁን ይሄ ሁሉ ኮተት ያመጣው ይሄ ሁሉ አሁን ፋኒም ከሚስቴ ጋር ይሄድ አሳድቢ ባልሽን ያለው ምክንያት አሁን ይኸው የዱባዊ ጉዳይ ነው። እዚሁ መጥቶ ለመዝናናት እኔ እንደዚህ ለመዝናናት እንደዚህ ከምትጣሉ ትኬት የቆረጣችሁበትንም ለምግባችሁም ለመዝናኛችሁም የታሰበውን ብር ለእኔ ስጡኝ። ለእኔ ለድሃዋ እኔ ይኸው አለሁላችሁ አይደል? እኔ እየለፋ ያለሁት ለምን ለእኔ አትሰጡኝም? የምሬን ነው እንደዚህ ከምትለፉብኝ ማለት ነው። እና እንደዚህ ነው እላችኋለሁ ማለት ነው። እርስ በርሳችሁ አሁን እየተባሉ እየተቦጣቦጡ ነው እላችኋለሁ ማለት ነው። እና ማን እንደሚያሸንፍ አሁን እንግዲህ እናያለን አብረን ማለት ነው። እንግዲህ ያው ትምህርት ሲዘጋ አይደለም የሚሄዱት አንደኛ ሴሚስተር ተዘግቶ አሁን ተከፈተ። መቼ እንደሚሆን አላውቅም። ግን እዚህም ያሉት አዘጋጅተናል ብለው ቪዲዮ ሰርተዋል የዱባዎቹ ማለት ነው። እና በጣም ገርሞኛል። እናንተ አሁን በዚህ በጉዳይ ላይ ምን ትላላችሁ? ፋኒ አሁን መልስ በመስጠቱ ምን ተሰማችሁ? እኔ ሀሪፍ ነው ብያለሁ። ምክንያቱም አሌክስ ይፈራል ብዬ አስባለሁ። ማለት የልጆች እናት ናት። እንደዚህ ነው አገሩ ያው ወንድ ልጅ ሴት ልጅ እንዳይነካ ምናምን ነው እንጂ ሴት ልጅ ናት እንጂ ወንድ ልጅ አይተናኮልም በእነሱ ሀገር ማለት ነው። ያስቀጣል። እና ያም ምክንያት ስላለ አሁን ምን እንደተሰማው ምን እንደሚል ራሱ እኔ አላቅም ማለት ነው። እና ውድ ቤተሰብ አሁን ይሄ ነገር አይገርማችሁም? አይደንቃችሁም? እና ከእንደዚህ አይነቱ ነገር ተጠንቀቁ ነው የምለው። እና አሌክስ ዴዚ ጋር አብረህ ህይወትህን ፍቅርህን ኑር። ይሄ ድራማ ከሆነ የምትሰሩት እኛም ድራማው እንዲኮነ እንዲቀጠለ እያለን እኛም እንቀጥላለን እንጫወታለን። አይ የእውነት ከሆነ ደግሞ ምንም የሚያስተምር የለም። አሌክስዬ ኑሮህን ኑር። የሚያዋጣህ ኑሮህ ነው። ሌላዎቹን ተዋቸው። ሳምሪም የጂጂክያ ልጅ ናት አታዋጣህም። ለፋኒ ያልሆነች ለአንተ አትሆንህም። እንደነሱ ዩቱበር እንደነሱ ተወዳጅ እንደነሱ ፍቅር ማንም የለም ነበር። አሁን ላይ ግን ይኸው ተጣልተው ምን ተባብለው ይኸው ምንም ተለያይተው ብቻቸውን ነው የሚኖሩት። እና ተው እኔ ተው ባይ ነኝ ማለት ነው። እና ለዚህ ደግሞ አታልቅሺ። ማልቀስ ጥሩ አይደል። ነገሩ ልጅ ስለሆነች እኮ ነው። ያው ልጅ ስትሆኑ አለ አይደል ህፃንነት እንደዛ ነው እንጂ የሚያስለቅሳት ሆነ ብላ ወዳ ፈቅዳ ምናምን
አይመስለኝም ማለት ነው። ውድ ቤተሰቦች እና ይህን ይመስላል እላችኋለሁኝ። እንዲሁም ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ ክብር ምስጋና ይስጥልኝ እላለሁኝ። ሁላችሁም እንግዲህ ሸር አድርጉ፣ ላይክ አድርጉ፣ ኮሜንት አድርጉ፣ የተሰማችሁን ሀሳብ ሁላችሁም ጻፉ። እንደየሰዓት አቆጣጠራችሁ መልካም ጊዜ ይሁንላችሁ። ሁላችሁንም ወዳችኋለሁ። ባይ ባይ።